የሚወርድ ወንዝ ኢየሩሳሌም እንዳለ ታሳየኛለህ፣ አንቺም ታሳየኛለሽ። እኔ ደግሞ ከነስሙ ጊዮን ማለት ምን ማለት እንደሆነ እና ደግሞ ምንድነው በጥንት ማፕ ራሱ ማለት ነው። በጥንት ማፕ አሁን ለምሳሌ ኢትዮጵያ የሚለው ያሁኑ ኢትዮጵያና የዛሬ 4000 የዛሬ 3000 ምናምን ያሳየ ስራ ቦታ ላይ ያለው አንድ ስልክ ነው ያለኝ። እና ታዲያ ለምንድን ነው ገብተህ አንዴ ድድድድድ አንዴ ደግሞ ካርታ ምናምን ብለህ ትራሳኝ መረጃ ላይ ስትራ ነበር? ጊዮን ማለት ምን ማለት ነው? እሺ ወንድም መረጃ ላይ ብለህ አሁን ድድድድድ ስትል ነበር። ምን ነበር ድድድድ ጊዮን ማለት ምን ማለት ነው? ጊዮን ማለት በመጀመሪያ ድድድድን እና መልስልኝ። ጥንታዊ ካርታ አይ እንትን መሳለቁታው ብዙ ታግሻለሁ። ልብ በልና ስማኝ። ድድድድን በመረጃ አሳየን። እሺ ጊዮን ማለት ምን ማለት ነው? ጊዮን ስሙ ንገረኝ። እኔ እናገራለሁ። ለህዝቡ ካንተ ዘንድ ይወጣ ፈልጋለሁ። ካንተ አፍዩታ አትጩ ትርጉሙን ጊዮን ማለት ምን ማለት ነው? አልተጠየቅም። ጥያቄና መልስ ላይ መቼ ገባን? ዋናው መጀመሪያ 5 ደቂቃ ተጠቀም እንጂ ድድድድ ብለህ ነው ጥያቄ ልጠይቅ። አዎ ጨርሻለሁ። እና ጊዮን ማለት ምን ማለት ነው? አድምጥ። አልተጠየቅም። ኧረ ጊዮን ማለት ምን ማለት ነው? መልስልኝ። አልተጠየቅም ወንድሜ። አሁን ጨረስክ። 5 ደቂቃ ተናግረህበት። አዎ ጊዮን ማለት ምን ማለት ነው? መልስ። አድምጠኝ። ጊዮን ማለት በአንተ ትርጓሜ ድድድድድድድ ማለት ነው። በአንተው ድድድድድድ ማለት አይደል? በአንተው ማለት ድምጽ የሚያወጣ ወንዝ ማለት ነው። ድምጽ የሚያወጣ ወንዝ ማለት ነው። ወንድም ተሳለቆን ተወውና ድምጽ የሚያወጣ ወንዝ ማለት ነው። አድምጥ። ድምጹ የሚያወጣ ወንዝ ጊዮን ማለት አባይ ነው ብለኸኛል አይደል? ቅድም አባይ ነው ድምጽ የሚያወጣው። ጊዮን ማለት ድምጽ የሚያወጣ ወንዝ ማለት ነው። አባይ ነው ብለኸኛል። አንተ ደግሞ መልስልኝ። ጊዮን ማለት ምን ማለት ነው? የተጠየቀውን መልስ። በጣም ነው የምትጫወትብህ አልኩ። ቴንኪው። ማን ነው ያስወጣው? ቴንኪው ካስወጣችሁት ማለት ነው። ወይ ሚዩት አድርጋችሁ። ጊዮን ማለት ምን ማለት ነው? እባክህ አድምጥ ብራዘር፣ አድምጥ። በደንብ አድምጥ። ለምደሃል። የአረብ ሀገር ሴት ይመስል የምትጮኸው ማለት ነው። የእስራኤልን ታሪክ ልታበላሽ። አድምጥ ብራዘርዬ። መቼ ተናገርክና? አንድ ሳትናገር ሁለት ሚዩት አድርግና። ኦኬ። ጊዮን ማለት አባይ ነው ብለኸኛል ቅድም። ንጉሱ ሰለሞን እዛን የተቀባው ብለኸኛል። አዎ በጊዮን ወስደው ቀብተውታል። ጊዮን ማለት ግን ትርጉሙን አንተ ድድድድ አልከኝ። እኔ አሁን የምጠይቀው ድድድድ ትርጉሙ ሳይሆን ይሄ ጊዮን ወንዝ ያለው ኢትዮጵያ ውስጥ ያለው አባይ ነው። አዎ መረጃ የሚሆነው ምንድን ነው? አንደኛ ነገስት እንናገር። ባለሳሳት መጽሐፉ አሁን ስራ ቦታ ስላለሁ ነው። ግን አንደኛ ነገስት ላይ ሰለሞን ይቅርታ ዳዊት ከሸመገለ በኋላ ይነግራል፣ ያዛቸዋል ካህኑንና በበቅሎ አድርገው ሰለሞንን ወደ ጊዮን እንዲወስዱት ወደ ኢትዮጵያ ማለት ነው። ወደ ጊዮን አዎ በነገራችን ላይ እኔ አሁን ያለሁት በአሁኑ ሰዓት ያለሁት የዳዊት ከተማ ከምትባለው ነው ያለሁት። ለምን ጉድጓድ ውስጥ አትሆንም? ቆይ ቪዲዮ ላሳይህ። ቆየኝ እስኪ ምን ያደርግልኝ? ለምን ጉድጓድ ውስጥ አትሆንም? ዳዊት ጉድጓድ ውስጥ ሆነ አውጥቼ እጠይቅሃለሁ። እሱ አይደለም ቆየኝ። እስራኤላዊ መሆኑ ይታወቃል። አሁን የተጠየቀው ዳዊት ከተማ የት ነው ያለው አይደለም ጥያቄ። የት ነው ያለው አይደለም። የኔ ኧረ እባክህን አስጨርስ። አትጩ። እኔ ያለው የት ነው አይደለም። ቴልአቪቭ ነው፣ ቤርሸባ ላይ ነው፣ ጀሩሳሌም ነው። አስጨርሰኝ። ለምን እንዳልኩ አድምጥ። ሚዩት አድርግ። ሻር እምቢ ብለሃል። እንግዲህ በመጣህበት ጊዮንና የዳዊት ከተማ አንድ ከተማ ስለሆኑ ነው። የተጠየቀውን መልስ። ሚዩት አድርግ። እኔ የት ከተማ የሚባለው ወንዝ ኢየሩሳሌም ያለውና የዳዊት ከተማ አንድ ሰፈር ነው። ኦኬ። ሚዩት ታደርጋለህ አታደርግም? ከዚህ በኋላ እንዳትከፍት። ጊዮን የሚባለው ወንዝና የዳዊት ከተማ አንድ ሰፈር ነው። ለዛ ነው ዳዊት ከተማ ላይ ያለሁት። እታች ወረድ። ምን አለን? ጊዮን ማለት ኢትዮጵያ ውስጥ ነው አለን። አሁን ደግሞ ዳዊት ከተማ ውስጥ ነው ያለሁት አለ። ስለዚህ ዳዊት ከተማ ውስጥ ከሆነ ጊዮን ማለት የትኛው ነው? የቄድሮን ቫሊ ነው። የቄድሮን ቫሊ ማለት የኢየሩሳሌምን ከተማ የሚቀበው ወንዝ ማለት ነው። የቄድሮን ወንዝ ነው ጊዮን ተብሎ ይጠራ የነበረው። እችን ብቻ ብልጭ አድርጌ ልናገር። ብልጭ ብቻ። አሁን ሚዩት አደርግሃለሁ። አንድ ሰው ገስት ቢልክ እንዳታስገቡት። ይሄ የአረብ ሀገር ሴት ይመስል የሚጮህ ማለት ነው። ጊዮን ማለት ወንድሞች ናቶቼ፣ ሰለሞንም በጊዮን ወሰደው ቀቡት ብሎ ያለው ጊዮን ማለት የቄድሮን ቫሊ ማለት ነው። የቄድሮን ፈፋ ላሳያችሁ። ዳዊት መቃማለ ዳዊት ከተማ አይደለም። ዳዊት መቃብር ውስጥ ብትሆን አውጥቼ እጠይቅሃለሁ አልኩ።
በኋላ በተፈቅደልኝ በኤብራይስጥ በደንብ አድርጌ እነግራቸዋለሁ። ብዙዎቹን ስለሚያምታታ አለኝና ራሴ መረጃ በደንብ አድርጌ ቁልጭ እፈቅድልሻለሁ። ቴንክ ዩ። ኦኬ ዘርበለባይ ጩኸታ ዝም ብሎ መጥቶ ይጮሃል እንዴ? በጣም ብዙ ጊዜ አከበርኩ። ደግሞ የእስራኤልን ታሪክ መተን አንተ ምድሪቱ ላይ ነው ያለው። ሂድ ተሰብስብ፣ እስራኤልን ሁሉ በሙሉ አስተምራቸዋለሁ። ታውቃለህ ደግሞ እንደዚህ እንድናገር ፈልገህ ከሆነ እያንዳንዱ ሂድና ጥራ። ሂስቶሪያን ነኝ ብሎ የሚለው ማለት ነው። ኦኬ ይታያችሁ። ይሄ የኢዮሳፍጥ ሸለቆ የሚባለው ይታያችኋል። ቫሊ ኦፍ ጆሳፍጥ ማለት የኢዮሳፍጥ የንጉሱ የይሁዳው ንጉስ ኢዮሳፍጥ ሸለቆ ይሄ በኢየሩሳሌም በድሯ ከተማ ዙሪያ ያለው የቄድሮን ቫሊም ተብሎ ይጠራል። የቄድሮን ሸለቆ ማለት ነው። ለምሳሌ የቄድሮን ወንዝም ተብሎ ተጠርቷል፣ ሸለቆም ተብሎ ተጠርቷል። ለምሳሌ በሁለተኛ ዜና መጽሐፍት ሁለተኛ ዜና መጽሐፍት ምዕራፍ 29 ንጉሱ ሕዝቅያስ በነገሰበት ዘመን ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱም ሌዋውያንም አስወጣ፣ በምስራቅ በኩል ባለው አደባባይ ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስንም ነገር ከመቅደሱ አውጡ። አባቶቻችን ተላልፈዋል፣ በአምላካችን በእግዚአብሔር ፊት ክፉን አድርገዋል፣ እነሱም ትተዋል፣ ፊታቸውን ወደ እግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞ የወለሉ ደጆችንም ቆልፈዋል፣ መብራቶችንም አጥፍተዋል። በመቅደሱ ውስጥም ለእስራኤል አምላክ አላጠኑም፣ የሚቀጣ ነው መስዋዕትንም አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁ እንደምታዩት ለድንጋጤ ለመደነቂያ ለመዘበቻ አሳልፎ ሰጣቸው። እነሆም እነዚሁ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። ልጆች ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ሌዋውያንም የቀዓት ልጆች የአሚሳ ልጅና በመሃትም የአዛርያ ልጅ ኢዩኤልም ከሜራሪ ልጆችም ከአብዲ ልጅ ቂስና የሄልኤል ልጅ አዛርያ የጌዴሶንም ልጆች የዛማት ልጅ ዮአክና የዮአክም ልጅ ኤድን የኤልፋጽም ልጅ ሽምሪን ይኤልና ከአሳፍ ልጆችም ደግሞ እነዛ ሌዋውያን ማለት ነው። አሳፍ ኤዶታም እና ምናምን የተባሉት ዘካርያስ ማዕታና ከኤማንም ልጆች ይህኤልንና ሰሚኢ ከኤዶታምም ልጆች የሸመያን ኡዜል ተነሱ። ወንድሞቻቸውንም ተሰብስበው ተቀደሱ። በእግዚአብሔር ቃል ኪዳን እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹ ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስን ነገር ሁሉ ወደ እግዚአብሔር ቤት አደባባይ ያመጡ። ሌዋውያንም ወስደው ወደ ቄድሮን ወንዝ ጣሉት። ተማር በመጀመሪያ አትበድብኝ መተህ የአረብ ሴት ይመስል። ይሄ የቄድሮን ቫሊ ጊዮን ተብሎ ተጠርቷል። የኢዮሳፍጥ ሸለቆ ተብሎ የተጠራ ማለት ነው። ቁጭ በልና ተማር። ይሄን ሸለቆ ነው በዚህ ነው ወስደው የቀቡት። ጊዮን የተባለው እሱ ነው። የኢዮሳፍጥ ሸለቆ የተባለ በተለይ ምንጭ ውሃ ነበረው። ይሄ የሺሎም የተባለው ጌታ አይነ ስውሩን ምንድነው አይነ ስውሩን ምንድነው ከ38 ዓመት ጀምሮ ታሞ የነበረው ሰው የነበረባት የቤተሳይዳ መጠመቂያም ተብሎ የተባለው እንደዚሁም ደግሞ አይነ ስውሩን ቀብቶ ሄደ በሴሎም ታጠብ ብሎ ያለው ማለት ነው። እሱ ሁሉ ጭምር ማለት ነው። የአረብ ሀገር ሴት ይመስል ይጮህብኛል መጥቶ አባይ አይደለም። እሺ በቄድሮን ነው። ቄድሮን ወንዝ ነበር ያኔ። ሁለተኛ አንድ እስራኤላዊ ፊት ያትቆሙ። በእውነት ነው ብዬ እምላችሁ ካነበባችሁ ኑና አውሩ። እናንተ ሙግታችሁ ምንድነው? እስራኤል ታሪክ አልባ ነች ለማለት ነው ይሄ ሁሉ ሩጫ። እኔ ደግሞ ታሪክ አላት ነው ብዬ እምልህ። ታሪክ አላት። ሰለሞን ለመቀባት ኢትዮጵያ ድረስ ሄደ ትለኛለህ እንደ አንተ እማታፍር እማታፍር ሰው ኢትዮጵያ ድረስ ሄደ ይልሃል። አባይ ማለት ኢትዮጵያ ነው። ሰለሞን
ስለዚህ ለመቀባት የት ነው የሚለው? ጊዮን ማለት ጎጃም ውስጥ ነው የሚገኘው። እንግዲህ አባይ መፍለቂያው እዛ ስለሆነ ስለዚህ ንጉሱ ሰለሞን ለመቀባት ኢትዮጵያ ድረስ ውሰዱት ብሎ ግብፅን አልፎ ጋዛን አልፎ ግብፅ አልፎ ከዛ በሱዳን በኩል ከዛ ኢትዮጵያ አባይ ጣና። ይሄ ማን ወሬ ነው? የደብተራዎች ወሬ። ኑ ግቡ ኦርቶዶክሳውያን። ሰለሞን አባይን የተቀባው ብላችሁ የምትሉ ከሆነ ማለት ነው እዛው አባይ ውሃ ውስጥ ጨምሬህ በእውቀት ያልቅልሃል ማለት ነው። ሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ያለው ምን ሊያደርገው ነው ያሻር የሚል እሱንም ላይ ነው 32 ላይ አይደል? 30 ላይ ያለው ያ ሕዝቅያስም የላኛውን የጊዮንን ውሃ ምንጭ ደፈነ ይላል። ይሄ ማለት ነው ወንድሞች እናቶች የሕዝቅያስ ታናል ነው ዘ ቫሊ ኦፍ ኢዮሳፍጥ ብሎ ያለው ማለት ነው። የጊዮንን ውሃ ምንጭ ደፈነ፣ በዳዊትም ከተማ በምዕራብ በኩል አቅንቶ አወረደው። ይህንም ቫሊ የሰራው ማን ነው? በጆሳፍጥ ራሱ ኢዮሳፍጥም የኢዮሳፍጥ ሸለቆ የተባለበት አንዱም በዚህ ምክንያት ነው። ኢዮሳፍጥም ሰርቶታል። ይሄ ማን ኢዮሳፍጥ አልኩ? ሕዝቅያ ታናል የተባለው ማለት ነው። ይሄ አንደርግራውንድ የሚሄደው ውሃውን በኢየሩሳሌም ውስጥ ያለው ጊዮን አባይ አይደለም። ይሄኛው ጊዮንና ኢትዮጵያ ጊዮን የተባለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው አንድ አይደለም። መተህ አስወራኝ እብራዊት አይሁዳዊ ድረሱልኝ በመጀመሪያ ቁጭ በልና ተማር። ጊዮን የተባለው ይሄኛው ጊዮን የአባይ ወንዝ ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው ከአራት ወንዞች መካከል የተጠቀሰው አይደለም። ዝም ጭጭ። እኔም እንትን አለኝ። ምንድነው ማፓ በአማርኛ ማፕ ካርታ አለኝ እኔም። እሺ በዕብራይስጥ ይኸው የጊዮን የተባለው ማለት ነው። ኢትዮጵያ ውስጥ ነው የነገሰው ብሎ ቁጭ ብለው መጽሐፍ ቅዱስ ሳያነብ በእርግጥ አንድ ሰውም ቢሆን ሊያስቱ አይገባል። 20 የሚሆኑ ሰዎች ተሰብስበው የሆኑ ሴቶችን ይዞ ሰለሞን የነገሰው አባይ ነው፣ ኢትዮጵያ ነው የነገሰው። ኢትዮጵያውያን ማለት እስራኤል ማለት የኢትዮጵያ ናት፣ ኢትዮጵያ ማለት የእስራኤል ናት ይላል። ዘበነዚህ እስራኤል የምትባል ኢየሩሳሌም የኛ ናት ይላል። ይሄኛው ደግሞ አባይ የኢትዮጵያ ሁሉ የኛ የእስራኤል ግዛት ነው ይላል። ኢትዮጵያ የሚባለው አገር የእስራኤል ግዛት ሆኖ ተሰጥቶ አያውቅም። የእስራኤልን ካርታ የምትፈልግ ከሆነ የአማቴው ልጅ ነቢዩ ዮናስ የጋታልፌሩ ማለት ነው ነቢዩ ዮናስ እሱ የተናገረውን አሳይሃለሁ ከየት እስከ የት እንደሆነ ማለት ነው። ኦኬ እስከ ኤፍራጥስ ወንዝ ድረስ ነው ግዛት የተሰጣቸው እንጂ በሳይናይ በኩል ከቤርሳቤ ከደቡቡ ማለት ነው ከቤርሳቤ እስከ ኤፍራጥስ ወንዝ የሶሪያን ምድር ሁሉ ይዞ ሁለት ወንዞችን ሁሉ ይዞ ተነግሮ ነበር፣ እርስ ተደርጎ ማለት ነው። አንድ ጥቅስ ሳታነቡ ወንድሞች እናቶች ወይ ወገቡን የተመታ ውሻ ይመስል ማለት ነው። ተናገር፣ ስራ ቦታ ነኝ፣ ሞግተኝ። በጣም ብዙ ጊዜ ታግሸዋለሁ ወንድሞች እናቶቼ። በዳዊት ኮከብ ጉዳይ ላውራህ ብሎኝ የአጋንንት ኮከብ ነው ምናምን ነገር አለ። እራሱ የሚሞትለትን ኮከብ ማለት የሚሞትለትን ባንዲራ እኔ ፊት እያበሻቀተ ይናገራል። በእውቀትና አልኩትኝ፣ በእውቀትና የእስራኤል ካርታ የእስራኤል ባንዲራ ላይ ያለው ኮከብ የአጋንንት ነው ብለህ ልትለው ኬት አምጥተህ ነው? እኔ ግን መጽሐፍ ቅዱሳዊ እንደሆነ ላሳይ ብዬ ከመጽሐፍ ቅዱስ ሞገትኩትኝ። በእውነት የአንተ አይሁዳዊነት መጣራት አለበት ሰው ቢኖር። ኤርሚ በውስጥ እየጻፈልኝ ነው እና ሻኸር የምትሰማ ከሆነ እዚህ ገብተህ ተወያይ። እኔ በውስጥ ልታገኘኝ አትችልም። በጣም ውሸት እያመጣ ነው እና አንተ ኤርሚ ቁጭ ብለህ ተማር። በጌታ ስም እለምንሃለሁ። እውነት ይኸው ኤርሚ እየሰማ ቁጭ ብለህ ተማር። ይሄ ሁሉን አውቀዋለሁ ምንም አታውቅም። ይኸው የከፈተ እያሳየ ነው። ህዝቡን ዝም ብለህ ገደል አታገባም።
ቁጭ በልና በቢያው ሕዝቅያስም ማነው ይህም ሕዝቅያስ የላኛውን ጊዮንን ውሃ ምንጭ ደፈነ ይላል። ኦኬ ሰለሞን የተቀባው እዚህ ነው፣ ኢየሩሳሌም ዙሪያ ማለት ነው። የይሁዳው ንጉሥ ሕዝቅያስ የደፈነው ምንጭ ተብሎ የተባለው ያ የቄድሮን ቫሊም ተብሎ ይጠራል። የኢዮሳፍጥም ሸለቆ ተብሎ ይጠራል። ጊዮንም ተብሎ ይጠራል። ጊዮን ማለት ኢትዮጵያ ነግረዋል። ኤርሚ ሸለቆ ራሱ እኮ ስለመሆኑ እዚሁ ዜና መጽሐፍ ምዕራፍ 33:14 ላይ ይናገራል። ያ ራሱ ሸለቆ የቄድሮን ቫሊ መሆኑን ይናገራል። እኔ ነገርኩትኝ። ሰውየው ምንም መስሚያ የለውም። እንደዚህ ይላል። ይኸውላችሁ ከቁጥር 10 ጀምሮ ቴንኪ ወንድምነት እኔ እሱን ሁሉ አመጣ ነው። ቀደምከኝ አንተ ብዙ ሲገቡ በደንብ አድርጌ ላሽኮ ፈልጌ ነው ማሸት አይደለም፣ ቁርጭምጭሚቱን ሁሉ ነበር የምሰብረው በእግዚአብሔር ቃል እንዳይራመድ አድርጌ ማለት ነው። ለትዕቢተኛም መድኃኒት እንደሆንኩ ማወቅ አለብህ። እንዲህ ይላል እግዚአብሔር ምናሴን ህዝቡን ወንድምነት ጥቅሶቹን እየሄድክ ታወጣብኝ ጀመር። ከዚህ በኋላ እንዳታወጣ ሌላ ከመጡ በደንብ መመታት ስላለባቸው እግዚአብሔር ምናሴን ህዝቡን ተናገራቸው፣ ግን አልሰሙም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ለተለመነው ጸሎቱንም ሰማው። ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም በእግዚአብሔር ፊት እግዚአብሔር እርሱ አምላክ እንደሆነ አወቀ ካለ በኋላ ከዚህ በኋላ ይላል፣ ልብ በሉ፣ በዳዊት ከተማ በስተ ውጭ ከጊዮን ምዕራብ በሸለቆ ውስጥ ከጊዮን ምዕራብ በምዕራባዊ ዳርቻ ማለት ነው። ጊዮን ማለት እዛ ነው ያለው ወንድሞቼ። ይሄ ሰውዬ ወንድምነት ብዙ እኮ ልታስወራኝ ሚስጥር ልታስወጣኝ አይደል? ተከራካሪ ሲመጣ እኔ በደንብ አድርጌ መውቃት እፈልጋለሁ። ትዕቢተኛን እዚሁ ዓለም አደባባይ ላይ ማድቀቅ እፈልጋለሁ በእግዚአብሔር ቃል እውቀት። ኦኬ ምናሴ የትኛው ሸለቆ ላይ ይሰዋ እንደነበረ አያውቀውም ይሄ ልጅ። የይሁዳው ንጉሥ ምናሴ ማለት ነው። አያውቅም። ይመጣና ኦኬ። ከዚህም በኋላ በዳዊት ከተማ ምናሴ ማለት ነው ከበስተ ውጪ ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ቅጥር ሰራ። የአሳ በር የተባለ የቱ ጋር ነው ብዬ የምለው አያውቀውም። እዛው ነው ኢየሩሳሌም ነው ያለው፣ ግን አያውቀውም። ነህምያ ቅጥሩን ሲሰራ ካሰራቸው ቅጥሮች አንዱ ነው የአሳው በር የታደሰበት ማለት የበግ በር አለ፣ የአሳ በር አለ፣ እነዛ ማለት ነው። ኦኬ አሁን አንዳንዶቹ በደማስቆ ጌት አካባቢ ላይ ነው ብለው ይሉታል። የአሳ በር የተባለው ማለት ነው። በኦፌልም አዞረ፣ እጅግም ከፍ አድርገ በተመሸጉ በይሁዳ ከተሞች ሁሉ ጭፍሮችና አለቆችን አኖረ ይላል። የት? ከጊዮን ምዕራብ በሸለቆ ይላል። ጊዮን የት ነው ያለው? እዛ ወንድሞች እናቶቼ። ይሄ ሰውዬ ምን ይላል? አባይ ኢትዮጵያ እንዴት ያበሳጫል ወንድሞች እናቶቼ። ሰው ሳያነብ መጥቶ ለማውራት የሚፈልግ ታው እባክህ ዝም ብለህ አትንተፋተፍብኝ። መተህ ቁጭ በልና አንብብ። ራሴን ጉረኛ ለማድረግ አይደለም እዚህ የዓለም ሚዲያ ላይ መጣሁት፣ ሳላነብ አይደለም። እውነቴን ነው የምላችሁ፣ ሳላነብ አይደለም። ሰለሞን ለመንገስ ኢትዮጵያ መጣ ይላልና ኢትዮጵያውያን ናቸው ያነግሱት ማለት ነው። ምን ያደርጉ ነው? ናታንና ካህኑ ሳዶቅ ንጉሱን ይዘውት እንትን አባይ ወንዝ ላይ ከውሃው ጠበል እንዲረጭ ነው። ምንድነው የአባይ ወንዝ? ጊዮን የሚል እዚህ አግኝቷል። ዘፍጥረት መጽሐፍ ምዕራፍ 2 ላይ ከእሱ ጋር ተመሳሰለበት። ይሄኛው ጊዮንና ይሄኛው ጊዮን የተለያየ ነው ወንድሜ። እንደውም ልጨምርልህ፣ ይሄኛው ጊዮን አንዳንዱ ይሄኛው ጊዮን አይደለም ብለው ሁሉ እስከ ማለት ደርሰዋል። እኔ ብዙም ባልቀበላቸው ማለት ነው። ከኢራን ምስራቃዊ ፓርት ላይ የነበረ ወንዝ አለ። እሱ ጊዮን ተብሎ ይጠራል ብለው አንዳንድ የአርኪኦሎጂ ጥናት ተመራማሪዎች ይናገራሉ። ይሄኛው ወንዝ የፊሶን ወንዝ የሚባለው አይታወቅም የት እንዳለ። ይሄኛው ኢትዮጵያ ምድርን ይከባል ነው ብሎ የሚለው የነዛ ጊዮን በኢራን በስተምስራቅ በኩል የሚፈስ ብለው የሚሉት ምንም አይነት የታሪክ ማስረጃ የላቸውም። ዝም ብሎ እንቶ ፈንቶ ነገር የሚያወሩት አይቼዋለሁ። ግን የኢትዮጵያ ምድርን ይከባል አለ። ጤግራስና ኤፍራጥስ አሉ አሁንም በኢራቅ ውስጥ ማለት ነው። ይሄኛው ወንዝ ግን ፊሶን
የት እንደሆነ አይታወቅም። የኤውላጥን ምድር ይከባል ይላል። ኤውላጥ የት ነው? አቤቱ ጌታዬ፣ ደግሞ ልቅጠምህ ትላለህ እንዴ? ባዶ እጅህን ሆነ ምንም መሳሪያ ሳትይዝ የእግዚአብሔርን ቃል ልቅጠምህ አላለኝም እንዴ? ኦኬ ኦኬ። ወንዝም ገነትን ያጠጣ ነበር፣ ከኤደን የሚወጣ ነበር። ከዚያም 4 ክፍል ይከፈላል። የአንደኛው ወንዝ ስም ፊሶን፣ ይሄ ማለት ነው። ኦኬ ፊሶን ነው። እርሱም ወርቅ የሚገኝበት የኤውላጥን ምድር ይከባል ይላል። ይሄ ወንዝ በብዙ ተፈልጎ ይታጣ። አሁን ግን በታሪክ የአርኪኦሎጂስት ጥናት ተመራማሪዎች ያገኙት ከሰሜን አረቢያ ግዛት ላይ ይነሳል። ጆርዳንን አቋርጦ ወደ ኩዌት በኩል አልፎ ወደ ከየት ነው? ከደቡብ ወደ ምስራቅ ነው የሚፈሰው። አይ ቲንክ እንዴት ነው? እንደዚህ ነው አቀማምጦ ካርታው ማለት ነው። ከደቡብ አረቢያን የሚወጣው ማለት ነው። ኦኬ እሺ፣ ቆይ ምዕራፍ 2 ቁጥር 11 እንሰጥሻለሁ እህትዬ። ይሄ ወንዝ ነው የሁላችሁ ወንድሞች እናቶች፣ ትክክለኛ የታሪክ የአርኪኦሎጂስት ተመራማሪዎች ያገኙት ነው። ይሄ ጊዮን ከዚህ ነው ብሎ ይላል፣ እንደዚህ ያሳያል። ግን እንደዚህ በባህሩ ላይ አይሄድም። ኤፍራጥስና ጢግረስ የቢጫ ቢጫው ነው። ይሄኛው ግን ፊሾን የተባለው ፊሶን ማለት ነው። ፊሾን የተባለው ይሄኛው የኤውላጥን ምድር ይከባል ብሎ የሚለው ከደቡብ አረቢያ ከሰሜን አረቢያ የአረብ ግዛት ነው። ከሰሜን አረቢያ በኩል ወደዚህ ወደ ፐርዥያን ነው የሚፈሰው። ኦኬ በዚህ አድርጎ እንደውም ይሄኛው ወርታችን እዚህ ጋር ዝቅ አድርጎታል። ይሄኛው ትንሽ ከፍ ያለው ነው እዚህ አካባቢ ማለት ነው። ጆርዳንን ሰንጥቆ በኩዌት በኩል አልፎ እዚኛው የኤደን ባህረ ሰላጤ ላይ ነው የሚገባው። በጣም ትክክለኛ የሆነ ምንጭ ነው ያገኘሁት እኔ ማለት በደንብ ያጠኑ ጊዜያቸውን ሰጥተው ማለት ነው። ቁጭ በልና አንብብ፣ ቁጭ በልና አንብብ። አትንተፋተፍብኝ መተህ እዚህ ማለት ነው። ኦኬ መንተፋተፍ አያዋጣም። ኦኬ ይቅርታ አድርጉልኝ። አንዳንድ ንግግር የትዕቢት ቢመስል እኔ ደጋግሜ ይሄ ሰውዬ እድል ሰጥቼው ነበር። በጣም መጽሐፍ ቅዱስ አንብብየው ገና አዲስ ክርስቲያን ነው። አዲስ ክርስቲያን በየገባውበት ቤት መጥቶ ልሞግት ይለኛል። ሲያወራ አንድ አያወራም፣ የረባ ነገር አያወራም። እባክህ መጽሐፍ ቅዱስ አንብብ፣ አያነብም። እና በጣም ይቅርታ የትዕቢት ነገር የሚመስል ነገር ተናግሬ ከሆነ ለእሱ በሚመጥነው መልክ ማለት ነው እንጂ እኔ ከእውቀት ከፍዬ ነው የማውቀው። ግን ደግሞ ብሉይ ኪዳን መጥተህ እኔ ጋር አትንተፋተፍ። ብሉይ ኪዳን ብቻ አይደለም አዲስ ኪዳንም ማለት ነው። የስንት ጊዜ ለመንኩት። ሰው እንዴት መጽሐፍ ቅዱስን የእግዚአብሔርን ቃል ሳያውቅ እንዴት ሊከራከር ይመጣል? ወንድሞች እናቶቼ፣ ለትዕቢት አይደለም። በእኔው እጅ ጌታን ተቀብሎ ቁጭ በልና ተማር፣ ቸርች ግባና ተማር አልኩት። ከዛሬ 2 ዓመት ነው ምናምን ነገር ጀምሮ ማለት ነው። እሱና አንድ ደግሞ ሌላ አለች፣ ምንም ሳታቅ ጴንጤነትን የምትሳደብ ከሆነ ጂሰስ ጋር ሆነ የሚውሉት ሄደው ማለት ነው። ከጆቫ ዊትነስ ጋር ጆቫ ዊትነስም ኢየሱስ ፍጡር ነው ከሚለው ጋር ሄደው የእስራኤልን አምላክ እግዚአብሔር ይሳደባሉ ቁጭ ብለው ማለት ነው። እና በጣም ይቅርታ ወንድሞቼ እናቶቼ፣ እሺ